ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ መጋቢት 3 2017 ዓመተ ምህረት the federal government, the international community should really take into account the deteriorating situation in Tigray. በኢትዮጵያና በኤርትራ መካከል ጫፍ የደረሰ ነገር አለ ወይ? በተለያየ መንገድ ጫፍ መድረሱን ጀነራል ጻድቃን ተናገሩ። ምናልባት ወታደራዊ ሙያው ስላሉ በተለያየ መንገድ የመሰለላ ምናምን መረጃዎችን ሊደርሳቸው ስለሚችል ሊሆን ይችላል። በተለያየ መንገድ ደግሞ እንደመንገመግመው በአብዛኛው በአየር ላይ ያሉ የቃላት ምናምን ነገሮች ሊሆኑ ይችላሉ ብዬ ደግሞ ጠረጥራለሁ። እንዳልኩት ደግሞ የሳውዲ አረቢያ ምናምን ደግሞ ጋር የተጀመረው ነገር ምናልባት መካከለኛው ምስራቅ ያሉ ጋዜጦች ኢትዮጵያ ወደ ቀይ ባህር ለመሄድ ያላትን ፍላጎት ገታ ከሚለው ይልቅ በተለያየ መንገድ የተለያዩ ወገኖች እየገለጹ ድሮኖች ትግራይ መቀሌ ውስጥ እያንዣበቡ ነው። ከውጭ የመጡ ናቸው ወይ? አይመስልም። ምክንያቱም ከውጭ የመጣ ድሮን የኢትዮጵያ አየር ክልል ላይ ሊንቀሳቀስ አይችልም። ደግሞ ከወያኔ ጋር አብረን ነው የምንበላ። የፊቱ ይበቃናል። በማናውቀው ተዳምተና ምናምን ወያኔ ቆልሞ እንደበግ ነው የሚያርድ። ደግሞ ከመቼ ወዲህ ነው? ነገም ዛሬም የቀደሙ የአማራው ልዩ ኃይል ያሁኑ የአማራው አድማ ብተና ማለት እኛ ነን። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ መንግስታዊ መዋቅር የማፈራረሱ ተግባር መቀጠሉ ተገለጸ። ባለፉት ጥቂት ቀናት የትግራይ ጊዜያዊ አስተዳደር የመንግስት መዋቅርን የማፈራረሱ ተግባር መቀጠሉን የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳም ለፕሪቶሪያ የሰላም ስምምነት ባለድርሻዎችም ጥሪ አቅርበዋል። ትግራይ በሚገኙ ጥቂት የጦር አዛዦች መሪነት የቀጠለው የመንግስት መዋቅርን የማፈራረስ ተግባር በኃይል እርምጃ ጭምር የተደገፈ በመሆኑ በሰላማዊ ሰዎች ላይ ጉዳት መድረሱንም ይፋ አድርገዋል። በመቀሌ አድጉደም በተባለ ስፍራ የጸጥታ ኃይሎችን እርምጃ በተቃወሙ ነዋሪዎች ላይ ከበው ተኩስ በመክፈት በበርካታ ሰዎች ላይ ጉዳት ማድረሳቸውንም አቶ ጌታቸው ረዳ ትናንትና ምሽት በማህበራዊ ገጻቸው አስታውቀዋል። በትግራይ የተፈጠረውን ቀውስ የውጭ ኃይሎች ለራሳቸው ፍላጎት ማስፈጸሚያ ሊያደርጉ ስለሚችሉና የከፋ ሌላ ዙር አውዳሚ ጦርነት እንዳይከተል የፕሪቶሪያ የሰላም ስምምነት ባለድርሻ አካላት እንዲንቀሳቀሱም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይህንን ጥሪያቸውን በትግራይ ቴሌቪዥን የእንግሊዝኛው አገልግሎት ላይም አስተጋብተዋል። ባለድርሻዎቹ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ነገሮች ከመባባሳቸው በፊት ኃላፊነታቸው እንዲወጡ ነው የጠየቁት። ፕሪቶሪያ አግሪመንት the federal government, the international community should really take into account the deteriorating situation in Tigray and the far-reaching ramifications of the unraveling of the Pretoria agreements. And so whatever support, whatever intervention there could be, I think is totally warranted at this point in time. የትግራይ ታጣቂ ኃይል አዛዦች በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ የተባለውን ጉባኤ ያካሄደውን የዶክተር ደብረጽዮንን ቡድን ደግፈው ባለፈው ጥር 15 2017 መግለጫ ካወጡ ወዲህ ይበልጥ ውጥረት ውስጥ የገባው የትግራይ ፖለቲካ ባለፉት ሳምንታት በይበልጥም በቀደሙት ቀናት ተባብሶ ቀጥሏል። በሰራዊቱ አዛዦች ውስጥ አንዳንዶቹ በግንባር ቀደምትነት የመንግስት መዋቅርን በማፈራረስ የዶክተር ደብረጽዮንን ቡድን ወደ ስልጣን ለማውጣት የሚያደርጉት እንቅስቃሴ ተከትሎ የካቲት 26 ቀን 2017 ዓ.ም አቶ ጌታቸው ረዳም ለክልሉ ምክትል ፕሬዝዳንትና የጸጥታ ኃላፊ ማሳሰቢያ ጽፈዋል። ለሌተናንት ጀነራል ታደሰ ወረዳ የተጻፈው ይህ ደብዳቤ ያመጣው ለውጥ ባለመኖሩ ይልቁንም እርምጃው ሰፍቶ በመቀጠሉ ሰኞ መጋቢት 1 ቀን 2017 ዓ.ም አቶ ጌታቸው ረዳም 3 የጦር አዛዦችን ላልተወሰነ ጊዜ ከኃላፊነት አገዱ። እነርሱም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል መግባ ኃይለ ሲሆኑ የክልሉ የጸጥታ ቢሮ እርምጃውን በማውገዝ ይልቁንም ህግ እያስከበሩ ባሉበት ያልሾምከውን አካል ማንሳት አትችልም በሚል መግለጫ በማውጣት ለታገዱ ጀነራሎች
ኃይሎች አጋርነቱን አረጋገጠ። የትግራይ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ትናንት ማክሰኞ መጋቢት 2 2017 ያወጣውን ይህን መግለጫ ተከትሎ የቢሮ ኃላፊ ሜጀር ጀነራል ፍስሐ ኪዳኑ በአቶ ጌታቸው ረዳ በመታገዳቸው የታገዱ ጀነራሎች ቁጥር 4 ደርሷል። ሆኖም የሚያቆማቸው ባለመገኘቱ መዋቅሮችን መቆጣጠርና ነባሮችን ሽሮ በዶክተር ደብረጽዮን ቡድን መተካቱ ቀጥሏል። ባለፉት 2 ቀናት በአዲግራትና በአዲጉደም ከተሞች የዶክተር ደብረጽዮን ቡድን አባላት በሰራዊቱ ድጋፍ ስልጣን ተቆጣጥረዋል። ከምዕራብ ትግራይ የተፈናቀሉ ሰዎችን ወደ ስፍራቸው ለመመለስ በምንንቀሳቀስበት ወቅት የታጣቂዎቹ አዛዦች ሌላ ተፈናቃይ እየጨመሩባቸው መሆኑንም አቶ ጌታቸው ረዳም ገልጸዋል። We have been working on internally displaced people to return them to Western Tigray, but now we have more displaced people from other parts of Tigray simply because they happen to be appointees of the interim administration. የትግራይ ሰራዊት ህገወጥ ትዕዛዝ ባለመቀበል ህብረተሰቡን በእንቢታ ዓለም አቀፉ ማህበረሰብ በራሱ መንገድ እንዲንቀሳቀስ ጥሪ ያቀረቡት አቶ ጌታቸው ረዳም በህገወጥ የወርቅ ንግድና በህገወጥ የሰዎች ዝውውር ተሳታፊ የሆኑ አካላት ከህዝብ ፍላጎት በተቃራኒ እየተንቀሳቀሱ መሆኑን አመልክተዋል። በመቀሌ ሰማይ ላይ ድሮን ስለማንዣበቡ የተጠየቁት አቶ ጌታቸው ረዳም በራሳቸው በኩል አለማየታቸውን ነገር ግን ሪፖርት መስማታቸውን ገልጸዋል። ኤርትራውያን በተፈጠረ ሁኔታ የራሳቸውን ፍላጎት ለማስፈጸም ይንቀሳቀሳሉ ብሎ ለማመን የሚያስችል ሁኔታ አለ ያሉት አቶ ጌታቸው ረዳም የአየር ክልሉ የፌዴራሉ ግዛት ጭምር በመሆኑና ዓለም አቀፍ በረራዎችም እንደሚያልፉበት በማመልከት የድሮን እንቅስቃሴ ከሆነ ግን ተቀባይነት እንደሌለውና ከፕሪቶሪያ የሰላም ስምምነት መንፈስ ውጭ መሆኑንም አመልክተዋል። በኢትዮጵያና ኤርትራ መካከል ከፍተኛ የጦርነት ዝግጅት እየተደረገ በመሆኑ በማናቸውም ሰዓት ውጊያ ሊጀመር እንደሚችል ጀነራል ጻድቃን ገብረትንሳኤ ገለጹ። እስከ ግንቦት ወር 1993 ዓ.ም ለ10 ዓመታት ያህል የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩትና በትግራዩ ጦርነት ከፌዴራል መንግስት በተቃራኒ ቆመው በአመራር የተሳተፉት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ጻድቃን ገብረትንሳኤ ጦርነቱ ከፈነዳ ከሁለቱ ሀገራት ባሻገር የአካባቢው ሀገራትን ጭምር የሚነካ በቀይ ባህር ጸጥታ ላይም ተጽዕኖ እንደሚኖረው አብራርተዋል። ትግራይ የኢትዮጵያና ኤርትራ የጦርነት አውድማ መሆን እንደሌለባት አርዕስት ሰጥተው ዘአፍሪካን ሪፖርት ላይ ሰኞ ዕለት ባቀረቡት በዚህ ጽሑፍ የሰላሙ አማራጭ እየጠበበ መገኘቱንና የጦርነቱ አይቀሬነት እየጎላ መታየቱን በመግለጽ ትግራይ ሳትፈልግ የሁለቱ ሀገራት የፍልሚያ ሜዳ መሆኗ እንደሚያሳስባቸው አመልክተዋል። የጦርነት ዝግጅት የሆነ ምዕራፍ ላይ ከደረሰ በኋላ ወደ ኋላ መመለስ ከባድ እንደሆነም በዚሁ ጽሑፋቸው አስገንዝበዋል። የኤርትራ መንግስት ከነጻነት ጊዜ ጀምሮ በአካባቢው ላይ የራሱን ጥቅም በማስቀደም በኢኮኖሚ እንደ ሲንጋፖር፣ በኃይል እንደ እስራኤል፣ በኑሮ ሁኔታ እንደ ዴንማርክ መሆን እንደሚሻና ይህንንም ማሳካት የሚፈልገው በጎረቤት ሀገራት በተለይም በኢትዮጵያና በሱዳን ኪሳራ ነው በማለት ጽሑፋቸውን የቀጠሉት ሌተናንት ጀነራል ጻድቃን ገብረትንሳኤ ለዚህ እቅዳቸው እንቅፋት አድርገው የሚወስዱት ትግራይን በመሆኑ እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ከኢትዮጵያ መንግስት ጋር በመሆን ትግራይን ለማጥፋት ተንቀሳቅሰዋል በሚል ከሰዋል። ከፕሪቶሪያ የሰላም ስምምነት በኋላ ኤርትራ ከኢትዮጵያ መንግስት ጋር ያላት ግንኙነት እያቆለቆለ በመገኘቱ ከቀደመና ከአሁን ወንጀላቸው መሸሽ የሚፈልጉ የህወሓት አንጃ አባላትና የሰራዊቱ አዛዦች ከኤርትራ ጋር ትብብር መፍጠራቸውን ጽፈዋል። በኤርትራ ድጋፍ የጠቅላይ ሚኒስትር አብይ መንግስት ገልብጠን ከዛ ፊታችንን ኤርትራ ላይ እናዞራለን በሚል ስሌት እየተንቀሳቀሱ መሆናቸውንም አፍሪካ ሪፖርት ላይ ባቀረቡት ጽሑፍ ዘርዝረዋል። የኤርትራ መንግስት በአካባቢው የበላይ ሆኖ ለመውጣት በሚያደርገው እንቅስቃሴ ትግራይን በእንቅፋትነት እንደሚመለከት፣ በሌላም በኩል ደግሞ ያለ ትግራይ ድጋፍ እንኳንስ ኢትዮጵያን ማሸነፍ በህልውናቸውን ለመቀጠል አስቸጋሪ እንደሚሆኑባቸው በመዘርዘር በእነዚህ አጣብቂኝ ሁኔታ ውስጥ የኤርትራ መንግስት እንደሚገኝ አስገንዝበዋል። ከኤርትራ ጋር የሚተባበሩትና በኤርትራ ድጋፍ አብይን ጥለን ከዚያ ወደ ኢሳያስ ፊታችን እናዞራለን የሚሉት የዋስ ሰዎችና የጦር አዛዦች 30 ዓመታት የቆዩበትን ስልጣን እናስጠብቃለን በሚል መንፈስ እንደሚተባበሩም አመልክተዋል። በዚህም የፕሪቶሪያዊ ሰላም ስምምነት አደጋ ላይ መውደቁን ገልጸው የፕሪቶሪያ ሰላም ስምምነትን የፈረሙ የታዘቡና የደገፉ ማለትም የፌዴራል መንግስቱ እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት እንዲሁም የአሜሪካ መንግስትና ኢጋድ በ11ኛው ሰዓት ላይም ቢሆን ጦርነቱን እንዳይቀሰቀስ ይንቀሳቀሱ ዘንድ ጥሪ አቅርበዋል። በሌላም በኩል በህወሓት አንጃና በኤርትራ መካከል ለሚደረገው ትብብር ተራማጅ የሆኑ ትግራዮችና ተራማጅ ኤርትራውያን ከኢትዮጵያ ጋር መተባበር ስትራቴጂካዊ አማራጭ ነው ያሉት ጀነራል ጻድቃን ገብረትንሳኤ አካባቢያዊና ዓለም አቀፉ ማህበረሰቡን በዚህ ውስጥ ድርሻ ሊኖራቸው እንደሚችልም አመልክተዋል። የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል በኤክስ ገጻቸው ለጀነራል ጻድቃን ጽሑፍ በሰጡት ምላሽ አሰብን በኃይል እንያዝ የሚል አቋም ሲያራምዱ መቆየታቸውን አስታውሰው ስለ ሰላም የጻፉትን ጽሑፍ አስመሳይነት ሲሉ ገልጸዋል። በአማራ ክልል በአበባ እርሻ ላይ የተሰማራው የጀርመኑ ኩባንያ ሴሌክትዋን በጸጥታ ችግር ጓዙን ጠቅሎ መውጣቱን አስታወቀ። በክልሉ ባለው የጸጥታ ችግርና ለሰራተኞቹ ደህንነት ዋስትና በማጣቱ ወደ ኡጋንዳና ኬንያ በመሻገር ስራ መቀጠሉን ባወጣው መግለጫ አስታውቋል።
የጀርመኑ ኩባንያ ሰሌክታዋን በአማራ ክልል በምዕራብ ጎጃም ዞን አቸፈር ወረዳ ቆንዝላ ውስጥ በአበባ እርሻ ውስጥ ተሰማርቶ መቆየቱን ገልጾ የጸጥታ ሁኔታ በተለይም የሰራተኞች ዋስትና ማጣት ነቅሎ እንዲወጣ ምክንያት እንደሆነው እንደ አውሮፓውያን አቆጣጠር መጋቢት 6 በወጣው መግለጫ አስታውቋል። በተፈጠረው የጸጥታ ችግር ለደንበኞቹ አበባ ሳይቋረጥ ማቅረብ መቸገሩን በመግለጽ ወደ ኡጋንዳና ኬንያ የተሻገረ በኋላ በወጣው መግለጫ ሳይቋረጥ ምርቱን እንደሚደርሳቸው አስታውቋል። በኢትዮጵያ የሚገኘውን የአበባ እርሻውን ለመዝጋት የደረሰበትን ውሳኔ በጥንቃቄ ታይቶና ተመርምሮ እንደሆነም አመልክቷል። ይህ በእንዲህ እንዳለም በደቡብ ወሎ ዞን የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ በፋኖ ታጣቂዎች መገደላቸውን የደቡብ ወሎ ዞን አስተዳደር በትናንትናው ዕለት አስታውቋል። ግድያውን ተከትሎ የደቡብ ወሎ ዞን አስተዳደር ባወጣው መግለጫ የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ፣ የወረባቦ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳና ሾፌራቸው አቶ ከበደ እንድሪስ ለመስክ ስራ በወጡበት በታጠቁ ጽንፈኛ ኃይሎች በደረሰባቸው ጥቃት ሕይወታቸው አልፏል ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትግራይ ያለውን ወቅታዊ ሁኔታ በተመለከተ የተለያዩ መረጃዎች እየወጡ ነው። እኛም በዜና የተወሰኑትን ተመልክተናል። እንግዲህ ከትላንትና ጀምሮ ባለፉት 2 ቀናት ማለት ይቻላል በዶክተር ደብረጽዮንን ቡድን የሚደግፈው የታጣቂዎች ቡድን የአዲግራት ከንቲባ እንዲሁም ደግሞ በመቀሌ አካባቢ አዲጉደም ላይም ተመሳሳይ የመፈንቅለ መንግስት ወይ ደግሞ የነበረውን አስተዳደር በማፍረስ የዶክተር ደብረጽዮን ደጋፊዎችን እየሾሙ ቀጥለዋል። በተለይ አዲጉደም አካባቢ ላይ ነዋሪዎቹ እርምጃውን በመቃወማቸው ተኩስ ከፍቶ በሰዎች ላይ ጉዳት ደርሶ የቆሰሉ ሰዎችን ፎቶግራፎች እንዲሁም ምስሎች ማለት ቪዲዮዎችን ተሰራጭተው ተመልክተናል። እንግዲህ የፕሪቶሪያውን የሰላም ስምምነት በግልጽ የጣሱ እርምጃዎች መሆናቸው ለምን ጥያቄ ውስጥ የሚገባ ነገር አይደለም። በሌላም በኩል ደግሞ የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ጀነራል ጻድቃን ገብረትንሳኤ አፍሪካ ሪፖርት ላይ የጻፉ ጽሑፍ አለ። በኢትዮጵያና በኤርትራ መካከል ጦርነቱ ሊፈነዳ ጫፍ ላይ እንደደረሰ የተነተኑበትን ጽሑፍ እሳቸውም አስፍረዋል። በሌላም በኩል ደግሞ የኤርትራዊ ውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ወደ ሳውዲ አረቢያ ሄደው ለሳውዲ አረቢያ ባለስልጣናት የፕሬዝዳንት ኢሳያስን መልእክት ማድረሳቸው ተመልክቷል። እንግዲህ በኢትዮጵያና ኤርትራ እንዲሁም ደግሞ በህወሓት ውስጥ የተፈጠሩ ነገሮች በአጠቃላይ በአካባቢው ላይ ውጥረት እያስከተሉ መሆናቸው በግልጽ የሚታይ ነገር ነው። በቀደሙት ቀናት እንግዲህ በግልጽ እንደታየው ማለትም ከቀደሙት ቀናት ትንሽ ቀደም ብሎ የካቲት 26 አካባቢ አቶ ጌታቸው ረዳም ህገ ወጥ የሆኑ እንቅስቃሴዎች መኖራቸውን ግምት ውስጥ በማስገባት ይመስላል ደብዳቤ ለክልሉ ምክትል ፕሬዚዳንትና ለጸጥታ ኃላፊ ሌተናንት ጀነራል ታደሰ ወረደ ጽፈው ነበር። ይሄ እየተካሄደ ያለው ህገወጥ እንቅስቃሴ መቆም አለበት በሚል ነው። ያንን ተከትሎ እንግዲህ ጀነራል ታደሰም ማስቆም አልቻሉም። ነገር ግን ሁኔታዎች ቀጥለዋል። በተለያዩ አካባቢዎች መዋቅሮችን እያፈራረሱ ሂደቱ ከመቀጠሉ ጋር ተያያዘ በተለይ በዚህ ላይ ዋና ተዋናይ የሚባሉ 3 ጀነራሎችን አቶ ጌታቸው ረዳ ለጊዜው በሚል ከኃላፊነት አገዱ። የጊዜያዊ አስተዳደሩ ከኃላፊነት ሲያገድ የጸጥታ ኃላፊ ወይ ደግሞ የጸጥታ ምክር ቤት በሚል በወጣ መግለጫ ፕሬዝዳንቱ እነዛን ማገድ አይችሉም፣ የሾማቸውን አካል ያልሾምከውን አካል ማንሳት አትችልም የሚል መግለጫ ነው እየሰጡት። እንግዲህ የዛ ደግሞ ክፍል ኃላፊ ጀነራል ፍስሐ ኪዳኑ የሚባሉ ናቸው። እሳቸውም በተመሳሳይ በትላንትናው ዕለት ታግደዋል። በአጠቃላይ 4 ጀነራሎች መታገዳቸውን የሚገልጽ ነው። ምናልባት እንግዲህ ከፕሪቶሪያዊ ሰላም ስምምነት አንጻርም ራሱ ምን አይነት እርምጃዎች በምን መልኩ ይታያል የሚለው የፕሪቶሪያዊ ስምምነት በግልጽ በአደባባይ እየተጣሰ መገኘቱ ምንም የሚያጠራጥር ነገር አይደለም። ምናልባት አንዳንድ ሰዎች የፕሪቶሪያዊ ሰላም ስምምነት ከአቶ ጌታቸው ወይ ደግሞ የክልሉ መንግስት ላይ ከተቀመጠው አስተዳደር ጋር ብቻ ላይ ያይዘው ሊመለከቱት ይሞክሩ ይኖራሉ። በፍጹም ከዛ አንጻር አይደለም። ጊዜያዊ አስተዳደር ማለት እስከ ቀበሌ መዋቅር ድረስ ያለው የጊዜያዊ አስተዳደሩ መዋቅር በፕሪቶሪያ ስምምነት የተዋቀረ መንግስት ነው። በፕሪቶሪያ ስምምነት መሰረት የተዋቀረው የጊዜያዊ አስተዳደር እስከ ታች ድረስ የዘረጋቸው መዋቅሮች የክልሉ ወይ ደግሞ የፕሪቶሪያ ስምምነት ውጤቶች ናቸው።
ስለዚህ እነዛን እያነሱ አሁን የዞን ከንቲባዎችን እያደረጉ ዛሬ ምናልባት የዘገባ እየተጠናቀረ ባለበትም ሰዓት የመቀሌ ላይም ተመሳሳይ ነገር ለማድረግ እንቅስቃሴ ላይ መሆናቸውን የተገለጸው አቶ ጌታቸው ተነሱ አልተነሱ የፕሪቶሪያ ሰላም ስምምነት በግልጽ በአደባባይ ተጥሷል። ጀነራል ጻድቃንም በጽሁፋቸው እንደገናም አቶ ጌታቸውም ትላንት በማህበራዊ ገጻቸው እንዲሁም ደግሞ ለትግራይ ቴሌቪዥን በእንግሊዝኛ በሰጡትም ቃለ ምልልስ የፕሪቶሪያ ስምምነት ውስጥ ተዋናይ የሆኑ ወይ ደግሞ ባለድርሻ የሆኑ አካላት ጉዳዩን በዝምታ መመልከት እንደሌለባቸው አሳስበዋል። የፕሪቶሪያው ስምምነት ላይ ያለው የጊዜያዊ ያለው አስተዳደር ማለትም በህገ ወጥ ምርጫ የተመረጠው ፈርሶ አዲስ አስተዳደር ከሁለቱ ወገኖች በሚመረጥ በሚል የፌዴራል መንግስትና ህወሓት በጋራ የሚያቋቁመው ነው ተብሏል። ለህወሓት እና ለሌሎቹ ተትቷል። ስለዚህ በዛ መሰረት የተመረጠ ጊዜያዊ አስተዳደር ያለ ጊዜያዊ አስተዳደር የፕሪቶሪያው ስምምነት ውጤት ነው። ይህንን ነው እንግዲህ ጥሰው እየተጓዙ ያሉት። እንግዲህ ምናልባትም የፌዴራል መንግስት ይሁን ሌላ አካል ይሁን መቀሌ ውስጥ ድሮኖች እያንዣበቡ ባለፉት 2 ቀናት ድሮኖች እያንዣበቡ መሆናቸው ተገልጿል። ይህን በተመለከተ አቶ ጌታቸውን ተጠይቀው እኔ ያላየሁም ግን ሪፖርት ደርሶኛል ብለዋል። በተለያየ መንገድ የተለያዩ ወገኖች እየገለጹ ድሮኖች ትግራይ መቀሌ ውስጥ እያንዣበቡ ነው። ከውጭ የመጡ ናቸው ወይ? አይመስልም። ምክንያቱም ከውጭ የመጣ ድሮን የኢትዮጵያ አየር ክልል ላይ ሊንቀሳቀስ አይችልም። የኢትዮጵያ መንግስት የጊዜያዊ አስተዳደሩ መሬት ላይ ያለውን የጸጥታ ምናምን ጉዳይ ለቲፒኤልኤፎች ተው እንጂ የኢትዮጵያ ሰማይ ላይ በየትኛው መንገድ በተለይ ከውጭ የሚመጣ እንቅስቃሴ በሰማይም ይሁን በምድር ቤትም በኩል ወደ ኢትዮጵያ ግዛት ውስጥ የሚገባ ከሆነ የኢትዮጵያ መንግስት ዝም ብሎ የሚመለከተው ነገር ስላልሆነ በትግራይ ውስጥ የሚያንዣብቡ በራሪ አካላት ወይ ደግሞ ድሮኖችም ይሁን ሌላ አውሮፕላንም ይሁን የትኛውን መንገድ የኢትዮጵያ መንግስት ሳያውቀው የሚደረግ ነገር አለ ተብሎ አይታመንም። ስለዚህ የኢትዮጵያ መንግስት ቅኝት እያደረገ ሊሆን ይችላል ተብሎ ይታመናል። ምክንያቱም የታጣቂ አዛዦቹ የሚያደርጓቸው እንቅስቃሴዎች ከሆነ ኃይለ ጋር በትብብር በቅንጅት እያደረጉ ሊሆን ይችላል የሚል ጥርጣሬ ሊኖረው ይችላል። መንግስት ምንም የሚያጠራጥር ነገር አይደለም። ይሄ ካልሆነም ሰዎቹ በዚህ ድፍረት የፕሪቶሪያውን የሰላም ስምምነት አካል የሆነ መንግስት አፍርሰው በጉልበት ሁሉ ነገር እንጨርሳለን ብለው ሲሄዱ የሚሸሹበት፣ የሚደበቁበት፣ የሚጠጉበት ነገር ይኖራል ተብሎ ይታመናል። ስለዚህ ድንበር አካባቢ ላይ ምን እንቅስቃሴ ያለ እያለ ምናልባት ድሮኖቹ ቅኝት እያደረጉ ሊሆን ይችላል። በሌላም በኩል ደግሞ አጠቃላይ እነዚህ እንቅስቃሴ የሚያደርጉት ሰዎች ከድርጊታቸው እንዲታቀቡ ለማስፈራራትም ሊሆን ይችላል። በግልጽ የሚታወቅ ነገር የለም። ዞሮ ዞሮ ግን ድሮኖች በትግራይ ሰማይ ላይ በመቀሌ ጭምር እያንዣበቡ መሆናቸው በግልጽ እየታየ እየተነገረ ያለ ነገር ነው። እንግዲህ የአቶ ጌታቸው አራቱን የሰራዊት አዛዦች ከስልጣን ካወረዱ በኋላ በተጨማሪ ያሉት ነገር ምንድን ነው? የትግራይ ሰራዊት አባላት ከህግ ውጭ የሚደረጉ ትዕዛዞችን እንዳይቀበሉ፣ ህብረተሰቡ ደግሞ እንዲህ አይነት ህገወጥ ድርጊቶችን እረፉ እንዲል፣ እንደገናም ደግሞ የዓለም አቀፉ ማህበረሰብ የራሱን ድርሻ እንዲወጣ ነው እየጠየቁ ያሉት። የህወሓት መሪዎች እነ ዶክተር ደብረጽዮን ማለትም አንደኛው አንጃ፣ በሌላም በኩል ደግሞ ከነርሱ መመሪያ እየተቀበለ ይንቀሳቀሳል የተባለው የወታደሮቹ ክፍል ያው በተወሰነ ደረጃ ትላንት ላይ የቆሙ ብዙ ነገሮችን ለማገናዘብና ግራቀኝ ለማየት የተቸገሩ ጀነራል ጻድቃን ጽሁፍ ላይም እንደተየደው እንደተረዳለው ኤርትራን ተጠግተው በኤርትራ ድጋፍ የጠቅላይ ሚኒስትር አብይ መንግስት እናፈርሳለን፣ ከዛ በኋላ ደግሞ ተመልሰን ኤርትራ እንወጋለን። ይሄ የመዋለ ህፃናት ሀሳብ ዛሬ ላይም መልሰው እንትን እያሉ ያሉ ሰዎች ናቸው። እርግጥ በፖለቲካ አይን ብዙ ንቃት ያለው ሰው መካከላቸው የለም ነው የሚባለው። ነገሮችን እንዴት ይሄዳል፣ በምን ይከተላል፣ ከዛ በኋላ ውጤቱ ምንድን ነው፣ የኃይል አሰላለፍ ምንድን ነው ምናምን የሚለውን ነገር ለመገምገም የሚያስችል አቅምና ዝግጅት እኔ ይህን ሳስብ ሌላኛውን ያስባል የሚል ነገሮችን የማስተዋል የመመርመር በዛ ደረጃ ትንሽ የአቅም ውስንነት እንዳለባቸው ስለሚገለጽ እንደ ራሳቸው ወይ ደግሞ ዙሪያቸው እንዳለ ነገር ስለሚያስቡ ይህን ባደርግ ምን ይከተላል፣ ይሄኛው ወገን ከኔ ጋር ሲሰለፍ ምንድን ነው የሚፈልገው፣ እስከምን ድረስ ሊያግዘኝ ይችላል፣ በኋላ ከእጁ የወጣበት የሚከተለውን ጣጣ እንዴት ነው የሚገመግመው። የትንሽ በፊት ችግር ህወሓቶች የሚያስቡላቸው ሰዎች እስከ 1993 ነበሩ። በጋራ በሚያስቡላቸው ሰዎች ከ1993 በኋላ አብዛኞቹ የሚያስቡት ሰዎች ከሂደት ወጡ በመከፈሉ። ከዛ በኋላ አቶ መለስን ጨምሮ ጥቂት የሚያስቡ ሰዎች ቀሩ። እርሳቸው ሞቱ።
በጦርነቱ ደግሞ ሌሎቹ እንደዚሁ አቅም አላቸው የሚባሉ ሰዎች ደግሞ ተገደሉ። አሁን በአብዛኛው በተለይ ደግሞ በዚህ በዶክተር ደብረጽዮን በኩል ባለው ኃይል ውስጥ አጠቃላይ ፖለቲካ ነገሮችን ለመገምገምና የሚያስከትሉትን አደጋና ውጤት ለማየት ለመመርመር የሚያስችል የአቅም ውስንነት በአብዛኛው የተጫናቸው በትላንት ላይ የቆሙ ሰዎች የበረከቱበት ሀሳብ ለመለወጥም ሀሳብ ለማመንጨትም ብዙ የሚቸገሩ ሰዎች ያሉበት ቡድን ተደርጎ ይታመናል። በዛ መልክም ነው የትግራይ ሰዎች በተለይ ትግራይን ፖለቲካ የሚያውቁ እንትኖቹም የሚገልጿቸው። የታጠቁት አካባቢ ደግሞ ከዛ በላይ ምድረ በዳ ያለበት ነው በፖለቲካ አይነት ሲታይ ይላሉ። ስለዚህ እነዚህ ሰዎች የጨበጣ ጉዞ ውስጥ እንዳሉ ጥርጣሬ ውስጥ የሚያስገባ ነገር አይደለም። ግን የእነሱ የጨበጣ ጉዞ በጨበጣ የሚጓዙ ሰዎች ችግር አይፈጥሩም ማለት አይደለም። የሚያስከትለው ውጤትና አደጋ እነሱ ላይ የበረታ ቢሆንም ያንን በኋላ የሚደርሰውን ነገር ለመመርመር የአቅም ውስንነት፣ ግራ ቀኝ የማየት ችግር ውስንነት ስለሚኖርባቸው በሚፈጥሯቸው ነገሮች በህዝብ ላይ በሀገር ላይ ይነስም ይብዛ የተወሰኑ የሚፈጥሯቸው ችግሮች ሊኖሩ ይችላሉ። ስለዚህ አሁን ኢትዮጵያ ውስጥ በአጠቃላይ ኢትዮጵያ በተለይ ደግሞ ትግራይ ውስጥ ከፊት የተደቀነው ነገር ይሄ እንቅስቃሴ እያደረገ ያለው አካል እንቅስቃሴውን እያደረገ ያለው የጊዜ አስተዳደሩን ፕሬዝዳንት እስከ ማንሳት ሄዶ ይህን እርምጃ ሲወስድ ከዚህ እርምጃ ጋር ተያይዞ ምን ይከተላል የሚለውን ነገር ገምግሟል ወይ? ወይስ ይህን እርምጃ በመውሰድ የትንኮሳ ተግባር ፈጽሞ ከፌዴራል መንግስቱ ጋር ግጭቱ ሲገባ ኤርትራ ጋር በቅንጅት ይህን ነገር እናደርጋለን ብለው የገቡበት የጋራ ውሳኔ ነው ወይ? ሰዎች ከዛ አንጻር ሊገመግሙ ይችላሉ። እንዳልኩት ደግሞ ይሄ ቲፒኤልኤፍ የሚባለው በተለይ አሁን የሚያስበው በተለያየ መንገድ ወጥቶ የማያስቡ ሰዎች በተለይ ደግሞ ወደ አንድ ወገን ትላንት ላይ ቆመው ላይ የደረሱት ሰዎች አጠቃላይ ፖለቲካዎቹ ገምግመው የሆነ ነገር ቢመጣ ይሄ ቢከተል የሚለው ነገር ላይ ብዙ ስለማይመረምሩ ወታደሮቹ ደግሞ ታጣቂዎቹ አካባቢ ያለው ደግሞ በአብዛኛው በተለይ ታጣቂ አዛዥ የሚባለው በተለይ ምድረ በዳ ላይ በዚህ በፖለቲካ ምድረ በዳ አይነት ተደርጎ ስለሚወሰድ ብዙ ነገሮችን ገምግመው ሳይገመገሙ በጨበጣ ሊሄዱ ይችላሉ። በእነሱ ቤት በእነሱ ግንዛቤ አቶ ጌታቸው እስካልተነካ ድረስ የፕሪቶሪያው ስምምነት አልተነካም ምንድን ነው ምንም አልተደረገም ብሎ ሊያምኑ ይችላሉ። ግን የፕሪቶሪያው ስምምነት ቀበሌንም ይጨምራል ማለት ነው። ሁለተኛ የእነሱ ግንዛቤ አስገድደን አቶ ጌታቸውን ካነሳም በኋላ ፌዴራል መንግስቱ ምን አማራጭ ያለው ከኛ ጋር ይሰራል። በተለይ የነ ዶክተር ደብረጽዮን ዝንባሌና ፍላጎት ይሄ እንደሆነ በተለየ መንገድ የሚገለጸው የፕሪቶሪያው ስምምነት የሰየመውን በፕሪቶሪያው ስምምነት የተቋቋመን የመንግስት መዋቅር አፍርሰ አንተ ራስን እንደ መንግስት አድርገው ወስደ ከዛ በኋላ ስለገለበትኩት ከዛ በኋላ ከኔ ጋር ትሰራለህ የሚል ነገር ሲመጣ ነገም ተመሳሳይ ነገር እንዲበረታታ እንዲህ አይነት ህገወጥ ድርጊት እንዲፈጸም ስልጣን ላይ ያለው መንግስት ተባባሪ ይሆናል ብሎ የሚያምን ምን አይነት አስተሳሰብ እንደሆነ በግሌ አይገባኝም። ስለዚህ በቲፒኤልኤፎቹ በኩል በቀጣዮቹ ቀናት አሁን ዛሬንም ጨምሮ ሁኔታዎች እየተወጣጠሩ መሄዳቸው በግልጽ የሚታይ ነገር ነው። ስለዚህ እያደረጉ ያሉት ነገር የኢትዮጵያ መንግስት መቼና እንዴት እንደሆነ ባይታወቅም ህጉ እየተጣሰ የፕሪቶሪያ ስምምነት እየተደፈጠጠ ባለበት ሁኔታ ውስጥ ቢያንስ የፕሪቶሪያ የሰላም ስምምነት የታዘቡ የመሩ ዋስትና የሰጡ አካላትን እያሳወቀ እንደሆነ ይታመናል። ማለትም የአሜሪካ መንግስት፣ የአውሮፓ ህብረት፣ የተባበሩት መንግስታት እንዲሁም ደግሞ ሽምግልና የመሪው አፍሪካ ህብረት እንዲሁም አካባቢ ተቋም ኢጋድ የፕሪቶሪያው ስምምነት በግልጽ በአደባባይ እየተጣሰ መሆኑን የኢትዮጵያ መንግስት ብቻ ሳይሆን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም እየጣሰ መሆኑን ተናግረዋል። ሌላው ምክትል ፕሬዝዳንቱም ጀነራል ጻድቃን ገብረትንሳኤም አፍሪካ ሪፖርት ላይ የጻፉት ጽሁፍ ይህንኑ አረጋግጠዋል። ስለዚህ የፕሪቶሪያውን ሰላም ስምምነት መጠበቅም የትግራይ ደህንነትም ህዝብ ደህንነትም ማስጠበቅ የኢትዮጵያ ፌዴራል መንግስት ኃላፊነት ነው። ስለዚህ የት ጋ መቼ
ይንቀሳቀሳል የሚለውን ማናችንም እርግጠኛ መሆን ቢያስቸግርም ይሄ ነገር ህገወጡ ነገር ቀጥሎ ዝም ተብሎ ይቀጥላል ተብሎ ምንድነው ህገወጡ ድርጊት ቀጥሎ በዛው መልክ ሄዶ መንግስት አፍርሰው ከዛ በኋላ ደብረጽዮን ወይ ከበስተጀርባ እንደ ፑቲን እሳቸው ከጀርባ ሆነው ምክንያቱም በጣም አሁን አንዳንዴ ትንሽ ሊንታ እየያዛቸው የመጣ ይመስለኛል። በቃ ስልጣን ወይ ሞት የሚል ነገር ከመጠን በላይ እንትን አሉ። ስለዚህ ሰው ጋር ትዝብቱ ምንም እየበዛ ሲመጣ አይ እኔ እኮ አይደለሁም እኔ እኮ ህገወጥ ነገር ይቆም ነው ያልኩ እንጂ ዶክተር አብርሃምን ነው ፕሬዝዳንት ማድረግ የምፈልገው። ዶክተር አብርሃም አምጥተህ ፊት ለፊት ታስቀምጠዋለህ። ከዛ በኋላ ከበስተጀርባ ሆኖ በነ ሞንጆሪኖ በነ ዶክተር ደብረጽዮን የሚታዘዝ እንትን ነው የሚሆነው። ዶክተር አብርሃምም ይምጡ፣ ዶክተር ደብረጽዮንም ይምጡ፣ ማንም ይምጣ ከኢትዮጵያ ፌዴራል መንግስት ጋር በፕሪቶሪያ ስምምነት ተነጋግረው ተስማምቶ ያላስቀምጡት የትኛውም አካል ህገ ወጥ ነው ብቻ ሳይሆን መፈንቅለ መንግስት ነው። በክልል ላይ መፈንቅለ መንግስት ማለት ነው። በክልል ላይ መፈንቅለ መንግስት ሲደረግ ራሳቸውን በደንብ ታዛቢ የሆኑበት የቅርብ ጊዜ እነሱ ስልጣን ከለቀቁ በኋላ የነበሩ ሁኔታዎችን ማስታወስ ነው። በአማራ ክልል ላይ በነ ዶክተር አምባቸው ላይ የነ ጀነራል ሳምነው መፈንቅለ መንግስት ነበር። የኢትዮጵያ ሀገር መከላከያ ሰራዊት ጸጥታ ለማስከበር ገብቷል። በሶማሌ ክልል ገና ለውጡ በጀመረ በሁለተኛ ወር እና አብዲ ኢሌ ሶማሌ ክልልን እንገነጥላለን ብለው ትልቅ ውድመት ያደረሱበት አብያተ ክርስቲያናትን ያነደዱበት መጠነ ሰፊ ያው በኋላ ላይ በወጡ መረጃዎችም በግልጽ እንደተረጋገጠው የነጌታቸው አሰፋ የቲፒኤልኤፍ በእነሱ መሪነትና አቀነባባሪነት ስልጣን ላይ የመጣው መንግስት ወጉ እንዳይቆም እንዳይረጋጋ ሁሉ ነገር ቀስ እያሉ ከስር ከስር ለመናድ የተደረገ ጥረት እቅድና ትዕዛዝ ውጤት እንደሆነ በተለያየ መንገድ የሚገለጽ ነገር ነው። አንዳንድ ሰዎች ማነው አብዲሌ እኮ መጨረሻ ላይ ጌታቸውን ሲያወግዝ ነበር። አብዲሌ ከጀነራል ሳሞራ ጋር ተጠግቶ ጀነራል ሳሞራ እና አቶ ጌታቸው መካከላቸው ችግር ነበር። የዛን ጊዜ ከነ ጀነራል ሳሞራ ጋር ነበር። እንደገና ደግሞ የሆነ አካል ሲያዘው በዛ ትዕዛዝ መሰረት ሲንቀሳቀስ የነበረ ሰው ነው። ያው 6 ዓመት ታስሮ የወጡ የክልል ፕሬዝዳንት ናቸው። ብቻ የፈጠሩትን ችግር ማስታወስና መግለጹ አስፈላጊ ነው። ስለዚህ እንዲህ አይነት ህገወጥ ነገሮች በነበሩበት ወቅት የፌዴራሉ መንግስት ይገባል። ህግና ስርዓት ማስከበር፣ የህብረተሰቡን ደህንነት የመጠበቅ ኃላፊነት አለበት። አሁን ጥያቄው ጀነራል ጻድቃን እንዳሉት በኢትዮጵያና በኤርትራ መንግስታት መካከል እንደሚባለው ወደ ጦርነት ለመሄድ ሁለቱም ወገኖች እየተዘጋጁ ናቸው ወይንስ በዚህ በማህበራዊ ሚዲያና በተለያዩ መንገዶች የሚገለጹ ነገሮች ናቸው ያሉት? እንግዲህ ነው አይደለም የሚለውን የሚወስኑ ነገሮች ከፊታችን እየመጡ ነው። የኢትዮጵያ መንግስት በራሱ ግዛት በራሱ ክልል ውስጥ ህግና ስርዓት ለማስከበር ሲንቀሳቀስ ይሄንን ምንድነው እከላከላለሁ የሚል ኃይል ይኖራል። የታጠቀው ኃይል የታጠቀው ኃይል ከኢትዮጵያ መንግስት ወይ ደግሞ ከኢትዮጵያ ጸጥታ ኃይሎች ጋር ግጭት ውስጥ ሲገባ ኤርትራ ሚናዋ ምንድነው? ትገባለች ወይንስ የውስጥ የኢትዮጵያ ጉዳይ ነው ብላ ትመለከታለች? የኢትዮጵያ ውስጥ ጉዳይ ነው ብላ የምትመለከት ከሆነ የተቀደሰ ሐሳብ ነው። ስለዚህ ኢትዮጵያና ኤርትራን ወደ ግጭት በቅርብ ርቀት ውስጥ የሚወስዳቸው ምንም ነገር የለም ማለት ብሎ በድፍረት መናገር ይቻላል። ሁለተኛ እነዚህ ሰዎች እርምጃ ሲወሰድባቸው አፈግፍገው ወደ ኤርትራ መሸሽ የሚችሉበት ሁኔታ አለ ወይ? ወይስ ኤርትራ ያንን ትከላከላለች? ምናልባት ትርጉም ባለው ደረጃ ተመቶ የሚሸሽ የተራረፈ ኃይል ካለ ብዙ ሊያሳስብ ይችላል። ከነ ሙሉ ኃይል ይሸሻሉ የሚል ነገር ከሆነ ደግሞ ያው ዞሮ ዞሮ ለኢትዮጵያ አደጋ ስለሆነ የዛን ጊዜ ኤርትራ ምንድነው አቋሟ የሚሆነው ደግሞ አብሮ ቢታይ ነገር ነው። ከነዚህ ኃይሎች ጋር እስካልተባበረች ድረስ ከነዚህ ኃይሎች ጋር እስካልተንቀሳቀሰች ድረስ እነዚህ ኃይሎችን እንታደጋለሁ ብላ የሆነ ነገር ውስጥ እስካልገባች ድረስ የኢትዮጵያና ኤርትራ ጦርነት ወይ ግጭት በቅርብ ርቀት ውስጥ የሚታይ ነገር አይመስለኝም።
ሊሆን ይችላል የሚለውን ነገር እያጎላ የመጣው የቲፒኤልኤፍ ታጣቂ አዛዦች የሚያደርጉት ህገወጥ እንቅስቃሴ ነው። የፕሪቶሪያውን ስምምነት ጭምር በመጣስ የቀበሌ የምናምን መዋቅር እያፈራረሱ ዞን ደርሰው አሁን ወደ ክልል ጉዞ በጀመሩበት ሁኔታ ውስጥ ይሄንን የሚያደርጉት መሸሻ መደበቂያ የሚደርስልኝ ኃይል አለ ብለው ሳያምኑ ነው ይሄን የሚያደርጉት። በሁለተኛ ደረጃ በተለያየ መንገድ በወጡ መረጃዎችም ሪፖርቶችም ከኤርትራ የጦር አዛዦች ጋር ድንበር አካባቢ ተነጋግረዋል። በተለያየ መንገድ የኤርትራ መንገድ በኩል ማስተባበያ ቢሰጥም ወደ አስመራም ሄደው ከፕሬዝዳንት ኢሳያስ ጋር ተወያይቷል የሚል ነገር ነው። እነዚህ ሰዎች የነዚህ ውይይታቸው ውጤት ወይ ደግሞ ስምምነት ነው ወይ ይህንን ህገወጥ ድርጊት እንዲያደርጉ የሚያበረታታቸው ወይንስ ስምምነቱ ከዚህ መንፈስ ውጭ ሆኖ በራሳቸው መንገድ አያውቁትንም አንቻልም ምናምን የሚል ያው ችግሩ እነሱ ምንም አይሆኑም። የሚጎዳው ህዝብ ነው። የሚወድመው የአገር ሀብት ንብረት ነው። የነሱ ህንፃ ዱባይ ነው ያለው። የነሱ ህንፃ አዲስ አበባ ነው ያለው። የሆነ የትግራይን ወጣት አስጨርሰው ምንም ካሉ በኋላ ከዛ ስልክ ደውለው በገበያው ጋር ሀብታቸው ንብረታቸው እየጨመረ ነው። ስለዚህ 120 ሚሊዮን ብር ካልገዛ 110 ሚሊዮን ብር ሽጥለት እየተባለ 110 ሚሊዮን ብር። ምክንያቱም ሀብታቸው ያለው አዲስ አበባ ነው። በሚፈጠረው ነገር እነሱ ላይ የሚደርስ ጉዳት የለም። የሚሞተው የድሃው ልጅ ነው። የሚሞተው ወጣቱ ነው፣ ታዳጊው ነው። ስለዚህ ብዙ ሂሳብ ላይ ሳይሰሩ ዝም ብለው የግብር ጣና ሁኔታ ውስጥ ሊገቡ ይችላሉ ተብሎም ይታመናል። በሌላ በኩል ዱባይ ምናምን ከዛም በላይ ደግሞ ጀነራል ጻድቃን በጽሁፋቸው እንዳመለከቱት እነዚህ ሰዎች ዓለምን መረዳት ያው በጣም 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 ውስንነት እንዳለባቸው ሰው ጤነኛ የሆነ ሰው ከ2010 በፊት የነበረ አይነት ያ የጨለማ ዘመን ኢትዮጵያ ውስጥ ተመልሶ እነሱ ስልጣን ላይ ወጥተው ያልማሉ ሲባል ከዚህ በላይ መደንቆር ከዚህ በላይ መደንዘዝ አለ ወይ የሚል ነገር የሚፈጥረው። በዚህም አይወሰኑም። ኤርትራን ተጠግተን የጠቅላይ ሚኒስትር አብይን መንግስት ካፈረስን በኋላ ፊታችሁ ወደ ኤርትራ እናዞራለን። ይሄ ህፃናት የሆነ ሰፈር ውስጥ ቁጭ ብለው የቡድን ጸብ አደረጉት እኮ። የዛን ሰፈር ልጆች ከነከሌ ጋር ሆነን የዛን ሰፈር ልጆች ዋጋቸውን ከሰጠናቸው በኋላ ከዛ በኋላ የአቅምን አጠቃላይ ሁኔታዎችን አለመገንዘብ የሚፈጥራቸው ነገሮች አሉ። ስለዚህ ከዚህ ጋር ተያይዞ ህወሓት ኃይሎች ማለትም የአንጃው ማለት ወይንም ደግሞ ብዙዎቹ በሚገልጹበት መልኩ ቆሞ ቀሩ ቡድን ወደ አንደኛው ክፍለ ዘመን ያልገባው ትላንት ላይ ቆመው የትግራይ ህዝብ ቢያንስ ባለፉት 2 ምናምን ዓመታት ያገኘው ነፃነት በአደባባይ ሀሳቡን በደንብ በመግለጽ የሚችልበት ሁኔታ መፈጠሩ ያ የሚያማቸው የሚቆረቁራቸው በነፃነት ውስጥ የሚገኘው ውጤት የማይገባቸው አደንዝዘው አደንቁረው የኖሩ አሁንም አደንዝዘው አደንቁረው መቀጠል የሚፈልጉ ሰዎች ለትግራይም ለኢትዮጵያም ተጨማሪ መከራ እንዳይሆኑ እንግዲህ የሚመለከተው አካል የፕሪቶሪያውን ስምምነት ያስፈጸሙ አካላት በተለይም ደግሞ ዋስትና ረገድ የሚጠቀሱ ወገኖች እዚህ ላይ ለኢትዮጵያ መንግስት በአጠቃላይ ሰላም ለሚወደው ዘላቂ መፍትሄ እንዲገኝ ለሚሻው በአንድ በኩል ጥሩ ነገር ነው። በራሳቸው መንገድ ወደዚህ ሁኔታ ውስጥ ከገቡ የተወሰኑ የሚከፈሉ ዋጋ ሊኖር ይችላል። ግን በዘላቂነት ችግሩን ለአንዴና ለመጨረሻ ጊዜ ለመፍታት ደግሞ እድል ይሰጣል። የኤርትራ ሁኔታ ወደዚህ ሁኔታ ውስጥ ትገባለች አትገባም በሂደት የሚታይ ነው። ግን አንዳንድ የማያቸው ምልክቶች ምናልባት ከስጋት አንጻር ለመግባት ወይ ደግሞ የሆነ ነገር የኢትዮጵያ መንግስት አንዳንድ በኤርትራኖች በኩል የሚነሱ ነገሮች አሉ። በኢትዮጵያ ወገን የቀይ ባህር ጉዳይ የተነሳ ስለሆነ የኢትዮጵያ መንግስት ወረራ ፈጽሞ አሰብን ይዛል የሚል የሚያነሷቸው ነገሮች አሉ። ስለዚህ ሰሞኑን የሚታዩ ነገሮች በዛ ረገድ ያለውን ስጋታቸውን የሚቀርፍ መስሎ ከታየ
ወይ ደግሞ ኢትዮጵያ ወደዚህ አይነት ሁኔታ ውስጥ እንደማትሄድ ከተገነዘቡ ከዚህኛው ከኋላ ቀሩ ቡድን የትግራይም በአጠቃላይ አካባቢም የኢትዮጵያም መከራ ከሆነ ስብስብ ጋር ላይተባበሩ ይችላሉ ተብሎ ይታመናል። ተስፋ ነው የምናደርገው። ለዚህም መነሻ አድርገው ምናልባት የኤርትራዊ ማስታወቂያ ሚኒስትር አቶ ኡስማን ሳላህ ወደ ሳውዲ አረቢያ ተጉዘው የኤርትራን ፕሬዚዳንት ኢሳያስ አፈወርቂን መልእክት ለሳውዲ ባለስልጣናት አድርሰዋል። ያንን ተከትሎ የመካከለኛው ምስራቅ ጋዜጦች ላይ ወጡ ዘገባዎች አሉ። ኤርትራ ማነው ሳውዲ አረቢያ አሰብ ወደብ ላይ በቢሊዮን ዶላር ኢንቨስት ለማድረግ ማቀዷን የሚገልጹ እንግዲህ ወጡ ዘገባዎች። ያ ማለት በዘገባዎቹም ላይ ተተነተረው የሚያሳየው ነገር የወደቡ ጉዳይ ኢትዮጵያ ከቀይ ባህር ጋር ተያይዞ በተለይ ከአሰብ ወደቡ ጋር ተያይዞ የምታደርገው እንቅስቃሴን በተመለከተ ሳውዲ አረቢያ የራሷ ኢንቨስትመንት ስላለባት የይገባኛል ጥያቄ ታነሳለች። ማለትም ኢትዮጵያ በኃይል ሊሄድ ብትል ሳውዲ አረቢያም በሂደት ውስጥ ትሳተፍበታለች የሚል መልእክት ነው። ኢትዮጵያ በዛ ረገድ ወደ ቀይ ባህር ለመውጣት ያላትን እድል ለመዝጋት ሳውዲ አረቢያን እንደ መከላከያ ጭምር የኤርትራ መንግስት እየተጠቀመ ነው የሚል ነገር ይነሳል። እዛ ላይ የሚውለው ኢንቨስትመንት ግን ከኤርትራ ጥቅም አንጻር ኤርትራም ላይ የሚፈይደው ወይ ደግሞ የሚያመጣው ነገር ምንድን ነው? ምናልባት ሳውዲ አረቢያ አካባቢ ላይ የጦር ሰፈር ማድረግ ነው? በራሷም የባህር ክልል አለ ወይስ ምንድን ነው? እሱ ላይ ግልጽ አይደለም። ምናልባትም በኢትዮጵያ መንግስትና በኤርትራ መካከል ለውዝግብ ላለመግባባት ከምክንያት ደረጃ ከሚጠቀሱት ነገሮች አንዱ ሁለቱም መንግስታት በአደባባይ የገለጹት አይደለም፣ በተለያዩ መንገዶች በመረጃዎች የወጡትን ነው የምንጠቅሰው። አሰብ ወደብን ለመጠቀም በኤርትራም በኩል የየብስ ትራንስፖርት እስከ ኢትዮጵያ ድንበር፣ በኢትዮጵያም በኩል ደግሞ ከአሰብ ወደብ ማለት ከኤርትራ ድንበር አንስቶ ወደ መሀል ሀገር የሚሄዱ መንገዶች ተሰርተዋል። ወደቡን ስራ ለማስጀመር የጠቅላይ ሚኒስትር አብይ መንግስትና የፕሬዝዳንት ኢሳያስ መንግስት እንዲህ አይነት የሆነ ጫፍ ላይ የደረሰ ነገር ነበር። በኋላ እዛ ጋር ከተደረሰ በኋላ ደግሞ እንደ ልዩነት የሚጠቀሰው ወደቡ ድሮ የደርግ መንግስት ጥሎት እንደሄደው አይነት ነው። ምንም አይነት የመዘመን ከቴክኖሎጂ ጋር ምንድን ነው በርካታ መርከቦች ይመጡ በአንድ ጊዜ እቃዎችን ለማራገፍ በአንድ ጊዜም እቃዎችን ለመጫን የሚያስችል አቅምና ደረጃ ላይ አይደለም። ስለዚህ ይሄንን የመርከብ ምንድን ነው የወደቡን ማዘመን ወይ ደግሞ አፕግሬድ የማድረግ ስራ የሀብት ያላቸው እነ ዩናይትድ አረብ ኤምሬትስ ገብተው ያን ነገር እንዲሰሩና ኢትዮጵያ ወደቡን መጠቀም በምትችልበት የሚል ሀሳብ በኢትዮጵያ በኩል መነሳቱን፣ በኤርትራ በኩል ደግሞ አይ ባለበት ሁኔታ መጠቀም የኤርትራ መንግስት ሲችል ወደቡን ደረጃውን ከፍ ያደርገዋል እንጂ አሁን ባለበት ሁኔታ የዩናይትድ አረብ ኤምሬትን መግባት አለመፍቀድ ነው። እንግዲህ ምናልባት ግን ሳውዲ አረቢያ ገብታ ወደቡን የምታሻሽለው ከሆነ የኢትዮጵያን ጥያቄ ሊመልስ ይችል ይሆን? ምናልባት በሁለቱ መንግስታት መካከል ኢትዮጵያ ወደ ባህር ሄዳ ጦርነት ትከፍታለች ከሚለው ስጋት ይልቅ የባህር ወደቡ መዘመኑ ወይ ደግሞ ማለት ወደቡ መዘመኑ ኢትዮጵያ በቀይ ባህር ምንድነው በአሰብ ወደብ በኩል ለመጠቀም እድል ያላትን እድል ያሰፋል ወይ? እሱ አብሮ መታየት ያለበት ነው። ነገር ግን ዞሮ ዞሮ ደግሞ ለኢትዮጵያ ሁልጊዜም የሚያስፈልገው ዋስትና ነው። ዋስትና በጣም በጣም የሚያስፈልግ ነገር ነው። በጅቡቲ ኢትዮጵያ ወደብ መጠቀም በጀመረችበት ወቅት የመጀመሪያ ወደቡን ያስተዳድር የነበረው የጅቡቲ መንግስት ነበር። ከዛ በኋላ ይህን ምለው በህወሓት ዘመን ነው። ግንኙነቱ ራሱ ካልተሳሳትኩ በብር ነበር ኢትዮጵያ የምትከፍለው። በምላሹ ደግሞ ያው በብር ደግሞ እነሱ የሚገዙት ነገር አለ ከኢትዮጵያ ማለት ነው። በኋላ ግን ዲፒ ወርልድ የሚባለው የዱባዩ ድርጅት ኮንትራት ወስዶ ወደቡን የማስተዳደር ነገር ሲመጣ ኢትዮጵያ ላይ በአንድ ጊዜ ከፍተኛ የወደብ ኪራይ ተጫነ። አሁን ከወደብ ኪራይ ደግሞ ባሻገር ሰሞኑን በኢትዮጵያ ጦር መሳሪያ ምርት ጋር ተያይዞ የሚነሱ ነገሮች ኢትዮጵያ የፈለገችውና የፈቀደችው ነገር ለማስገባት ያላት መብትን የተመለከቱ ጉዳዮች እሱም ደግሞ አብሮ መታየት መያያዝ ያለበት ነገር ነው።
በተጨማሪም ኢትዮጵያ ወደ ቀይ ባህር ለመውጣት ያላትን ፍላጎት ተደጋጋሚ እየገለጸች ነው። የኢትዮጵያ ወደ ቀይ ባህር መውጣት በአካባቢው ሀገራት ላይ የሚያመጣውን ተጽዕኖ እሱን በተመለከተ ነው ብዙ ጊዜ ምናልባት ሀገራቱ ግልጽ ማድረግም ያለባቸው። ግብጽ ከሩቅ ሆና የምታቅራራው ኢትዮጵያ ወደ ቀይ ባህር መውጣት የለባትም ነው። ወይንም ደግሞ የቀይ ባህር ባለድርሻ ያልሆኑ ሀገራት በቀይ ባህር ላይ እንዲንቀሳቀሱ አንፈቅድም ነው። አሜሪካን አይደለችም፣ ጃፓን አይደለችም፣ ፈረንሳይ አይደለችም፣ ቻይና አይደለችም፣ ግን ቀይ ባህር ላይ ነው ያሉት ጅቡቲ አካባቢ። ስለዚህ ኢትዮጵያ ወደ ቀይ ባህር መውጣቷ ጋር ተያይዞ የህልውና ስጋት የሚለው ከምን ጋር ነው ብያዝ አላውቅም። የህልውና ስጋት በምድር ኃይል አይሆንም፣ በባህር ኃይል ብቻ ለምን ይሆናል? ስለዚህ ኢትዮጵያ በአካባቢው ላይ ካሉ ሀገራት በተወሰነ ደረጃ በህዝብ ቁጥርም ምናልባትም በኢኮኖሚም ጭምር ላቅ ያለና ከፍ ያለ ሀገር ነው። በቀይ ባህር ላይ መርከቦች ያሏት፣ በቀይ ባህር ላይ ሀብት ንብረቶቿ ይጓጓዛሉ። ስለዚህ የዛ የጸጥታ ሁኔታ እንደ አጋዥ እንደ ደጋፊ ተደርጋ መታየት የምትችልበት ሁኔታ የለም ወይ? እንደገናም ደግሞ ከወደቡ ጋር ተያይዞ የሆነ መንግስታት ምናምን ስምለ ዘላቂ የሆነ ነገር የረዥም ጊዜ ኮንትራት ወደቡን በዛ መልክ መጠቀም የምትችልባቸው አማራጮች የሉም ወይ? እነዚህ ነገሮች ማለት መንግስታት ተነጋግረው ተወያይተው ከዛሬ ይልቅ ነገን አሻግረው አይተው ዛሬ ላይ እልባት ሰጥተው ነገን የተደላደለ ነገር ለማድረግ የሚችሉበት ሁኔታ መፈጠሩ እሱ ሊያግዝ ይችላል። ስለዚህ የሳውዲ ምንድነው አሰብ ላይ ኢንቨስት ታደርጋለች የሚለው ነገር ያው የመካከለኛ ምስራቅ መገናኛ ብዙሃን ላይ እንዳየ ነው ኢትዮጵያ ወደ ቀይ ባህር ለመውጣት በተለይም አሰብ ወደብን ለመያዝ ያላትን ምኞት ወይ ደግሞ እቅድ ማክሸፍ ነው በሚል ላይ የጠቀሱት። ከዛ በላይ ደግሞ ኢትዮጵያ አሰብ ወደብን መጠቀም የምትችልበትን እድል ያሰፋሉ የሚልም ደግሞ በውስጡ እንዳለም ግምት ውስጥ ማስገባት ነው። በዘላቂነት ግን መንግስታቱ ተነጋግረው ተወያይተው ዘላቂ ነገር ማበጀት በጣም ይበጃል። ከስልጣን ባሻገር ምንም ነገር ማየት የማይችል 600,000 ሰው አስፈጅቶ አሁንም ሌላ ለማስፈጀት የሚኳትን የደነዘዘ ቡድን በኢትዮጵያ ምድር ትግራይ ውስጥ አለ። ያ ቡድን ለሚፈጥረው ችግር አጋዥና ተባባሪ መሆን በአጠቃላይ አካባቢውን የቀውስ የትርምስ ምድር ነው የሚያደርገው። ምናልባትም ከኢትዮጵያና ኤርትራ ባሻገር አካባቢው ላይ በጀነራል ጻድቃን ባቀረበው ጽሑፍ ላይ እንደተመለከተው ምንም የማያጠራጥር ነገር አይደለም። ወደ ኢትዮጵያና ኤርትራ ግጭት ከገባ አካባቢው የሚታስበው የሚገቡ አካላት ይኖራሉ። ምናልባት ደግሞ ኢትዮጵያ ላይ የሚያመጣው ቀላል ያልሆነ ነገር እንደሆነ ይታመናል። ማለት እንዲህ አይነት ሁኔታዎች ሲፈጠሩ ኢትዮጵያ ነገሮችን በላይነት መቆጣጠር የማትችልበት ሁኔታ ከተፈጠረ የሚከተለው አደጋ ቀላል አይደለም። ምክንያቱም በተለያየ መንገድ በዚህ በዘር በምናምን በየመንደር በየሰፈር በየጎጥ የሚሮጥ የሚራወጥ በዛበት ሁኔታ ውስጥ ወደዛ አይነት ሁኔታ ውስጥ እንዳይገባም ያው በእርግጥ በኢትዮጵያ መንግስት በኩል ብዙ መልኩ ሆነን ለመናገር በብዙ መልኩ ያ የዚህ ምንድነው የዚህ መንደር የምናምን ጫጫታን ፖንትን ፖለቲካ ትርጉም ባለው ሁኔታ እየደመሰሰ እየደፈጠጠ የኢትዮጵያ ጸጥታ ተቋማትን በጣም በአካባቢው ላይ ጎልተው ገዝፈው ደምቀው አቅማቸውን አጠናክረው የሚታዩበት ሁኔታ ስላለ የኢትዮጵያን ሕልውና ለማስጠበቅ ከበቂ በላይ እንደሆነ እረዳለሁ። ነገር ግን ጦርነት ነው። ጦርነት ከፈነዳ በኋላ የተወሰነ የሚያስከትላቸው ጣጣዎች ነው ጥንቅጦች ይኖራሉ። ያ እንዳይሆን የኢትዮጵያ መንግስት በኢትዮጵያ ግዛት ውስጥ በራሱ ሀገር በክልል መንግስት ላይ የሸፈቱ ከትላንት ወንጀላቸው ያልተጸጸቱ የትላንት ወንጀላቸውን የዛሬም ወንጀላቸውን ለመደበቅ ሲሉ ትግራይን አጠቃላይ ኢትዮጵያን ወደ መከራ ለመውሰድ የሚንቀሳቀሱ አካላትን ኤርትራ በማናቸውም መንገድ ደግፋና አግዛ ከቆመች ያው ጦርነቱ የኢትዮጵያና የኤርትራ ጦርነት ምንም በማያጠራጥር መልኩ ይፈነዳል። የኢትዮጵያ መንግስት ህግ ለማስከበር የሚያደርገው እንቅስቃሴ ህግ ማስከበር ነው። አንዳንድ ሰዎች ምን በታንክ ህግ ይከበራል ወይ? በምንድነው በድሮን ህግ ይከበራል ወይ?
ህግ ማስከበር ምንድን ነው? አንድ ህግ የጣሰ ሰው አለ። ድንጋይ ወርውሮ ሰው የፈነከተን ሰው በርጩሜ ሄዶ ፖሊስ ተከታትሎ ህግ ያስከብራል። ቢኤም ተኩሶ ህግ የጣሰ ሰው ሲኖር በክላሽ ሄደ ህግ አታስከብርም። ከቻልክ ሌላም ነገር ካለ ያልተፈጠረም ነገር ካለ ከዛም በላይ ይዘ ከሱ የበላይ ሆነ ነው ህግ የምታስከብረው። ቢኤም ሮኬት የሚተኩስበት በላይ ድሮንም ሮኬትም ያለውን ነገር ህግ ማስከበር ነው። ጥያቄ ውስጥ ሊገባ ነገር አለ። ህግ የጣሰን አካል ህግ በህግ ስር እንዲሆን ማድረግ ማለት ነው። ህገ መንግስት ጥሰ ስትሄድ ህገ መንግስቱን ማስከበር ማለት ነው። ስለዚህ ቢኤም እየተኮሰ ሮኬት እየተኮሰ በክላሽ ነው ህግ የሚከበረው? ያው ዝም ብሎ ይሄ በምክንያት የማይሰማ የደነዘዘ ደጋፊ የሰጠውን ሁሉ ዝም ብሎ ሳላም ስለሚወጥ ደግሞ እኮ ቁም ነገር እኮ ደጋግሞ ሲያወሩ እሰማለሁ። ይሄንን በታንክ በመድፍ ምናምን እንዴት ህግ ይከበራል? ታንክና መድፍ ለያዘ በኩል ነው የምታስከብረው፣ በክላሽ አታስከብርም ወይ ባርጩሜ አታስከብርም። ጥያቄው ጦርነቱን እንዴት ነው? ምን ስለተደረገ ነው የተከፈተው? ምንም ሳይደረግ ምንም ኮሽታ በሌለበት መንግስት በስጋት ሄዶት ከፍቶት ከሆነ ያኔ ጥያቄ ማንሳት ነው። የኢትዮጵያ ሰሜን እዝ ላይ እኮ በእንትን አይደለም እኮ በፊሽካ አይደለም እኮ የበተኑት ያጠቁት፣ በከባድ መሳሪያ ጭምር አጥቅተው ነው እንትን ያሉት። ስለዚህ ለዛ የሆነ አጽፋ ይሰጣል። አሁንም እነዚህ ሰዎች ላይ ህግ ሲጥሱ የፕሪቶሪያውን ስምምነት ሲጥሱ አሁን ለኢትዮጵያ ለትግራይም በተለይ ትልቅ ተስፋ የሚሰጠው ነገር ዛሬ ጦርነቱን አቁሙ፣ ግጭቱን አቁሙ የሚል ድምጾች ያሉ ከዚህ በኋላ የኢትዮጵያ መንግስት ህግ ለማስከበር ሲሄድ የፕሪቶሪያውን ስምምነት በጣሰ ህዝቡን ወደ ቀውስና ወደ መከራ ለመውሰድ በሚንቀሳቀስ ኃይልና ቡድን ላይ ስለሆነ ምናልባት ምርቃት እንጂ እረፉ የሚል ነገር ከየትም ወገን አይመጣም። ይሄ የኤርትራ መንግስትም ከዚህ ኋላ ቀር ቡድን ከለላ ሰጥቶ ወይ ደግሞ ለሱ ድጋፍ ሰጥቶ እዚህ ሂደት ውስጥ መግባት ኤርትራንም ከባድ ዋጋ ሊያስከፍላት ይችላል። ምንም ጥያቄ ውስጥ የሚገባ ነገር አይመስለኝም። ስለዚህ የኢትዮጵያ የውስጥ ጉዳይ የኢትዮጵያን ህልውና የኢትዮጵያን ህግና ስርዓት ለማስከበር በሚደረጉ እርምጃዎች ውስጥ የኢትዮጵያ የውስጥ ጉዳይ ስለሆነ ለኢትዮጵያውያን መተው የግድ ነው። በየትኛው መንገድ ኢትዮጵያ መንግስት ህግ ለማስከበር መንቀሳቀሱ ያው የሚጠበቅ ነገር ነው። ያንን መጠበቅ ነው። ከዛ ውጭ በየትኛው መንገድ የሚደረጉ ጣልቃ ገብነቶች ውጤታቸው አደገኛ ይሆናል። በኢትዮጵያና በኤርትራ መካከል ጫፍ የደረሰ ነገር አለ ወይ? በተለያየ መንገድ ጫፍ መድረሱን ጀነራል ጻድቃን ተናገሩ። ምናልባት ወታደራዊ ሙያ ስላሉ በተለያየ መንገድ የመሰለላ ምናምን መረጃዎችን ሊደርሳቸው ስለሚችል ሊሆን ይችላል። በተለያየ መንገድ ደግሞ እንደመንገመግመው በአብዛኛው በአየር ላይ ያሉ የቃላት ምናምን ነገሮች ሊሆኑ ይችላሉ ብዬ ደግሞ ጠረጥራለሁ። እንዳልኩት ደግሞ የሳውዲ አረቢያ ምናምን ደግሞ ጋር የተጀመረው ነገር ምናልባት መካከለኛ ምስራቅ ያሉ ጋዜጦች ኢትዮጵያ ወደ ቀይ ባህር ለመሄድ ያላትን ፍላጎት ገታ ከሚለው ይልቅ በኢትዮጵያና በኤርትራ መካከል ወደቡን ለመጠቀም እንደ እንቅፋትነት የሚጠቀሰው የወደቡ ኋላ ቀርነት አንዱ ነበርና ወደቡን ወደ ማዘመን ወደ ማሻሻል ነገር ሲመጣ ኢትዮጵያ እዛ ሂደት ውስጥ ትገባለች ወይ? ቀይ ባህርን ምንድን ነው ሳውዲ አረቢያ ወደዛ የምትመጣው ከዩናይትድ አረብ ኤምሬት እና ከቱርክ ጋር ባላት የፉክክር ስሜት ነው ወይ? ማለት ነገሮች ይያዛሉ። ያው ዩናይትድ አረብ ኤምሬት እና ቱርክ ማነው ሳውዲ አረቢያ በዚህ በመካከለኛው ምስራቅ እንዲሁም አካባቢ በአፍሪካ ላይ ተጽዕኖ ለማድረግ እርስ በርሳቸው የሚፎካከሩ ሀገራት ናቸው። ጥያቄ ውስጥ ማይገባ ነገር ዩናይትድ አረብ ኤምሬት የኢትዮጵያ ወዳጅ ነች።
ሳውዲ አረቢያም ቀደም ሲልም ከኤርትራ ጋር ጥሩ ግንኙነት አላት። ስለዚህ የዛ ፉክክር ውጤት በቀጣይ ኢትዮጵያና ኤርትራ ፖለቲካ ላይ የሚኖረው እንድምታ ምንድን ነው የሚለው እንግዲህ ደግሞ አብሮ መታየት ያለበት ነው። ግን አካባቢው ላይ የሚፈጠር ነገር ጦሱ ለነሱም ስለሚተርፋቸው በተሻለ መጠን ነገሮች ከግጭት ከቀውስ በመለስ ሊፈቱ የሚችሉበት ከግጭት ከቀውስ በመለስ ሊፈቱ የሚችሉበት የሚለው የኢትዮጵያ ጥያቄዎች አሉ፣ ስጋቶች አሉ። እነዛንም በወጉ ማስተናገዱ በጣም በጣም ተገቢ ነገር ነው። በዓለም ላይ ደጋግመን ያለው ነገር ነው። በዓለም ላይ ግዙፍ ሀገር ሆኖ ወደብ የሌላት ኢትዮጵያ ነች። 100 ምናምን ሚሊዮን ህዝብ ኖሮት 50 ሚሊዮን ኖሮት ወደብ የሌለው ሀገር የለም። ስለዚህ እንዲህ አይነት ሀገር ዋስትናው በተረጋገጠ መንገድ ወደ መጠቀም የሚችልበት በተለይ ደግሞ ከኤርትራ ጋር እኔ ምንድን ነው ዘላቂ ነገር መፈለግ ለምንድን ነው የሚያስቸግረው ለሰዎች? ሁለት ወንድማማች ህዝብ ተደጋግፎ መነሳት ማደግ የሚችልበትን እድል በንግግር ለመነጋገርም ደግሞ ሆነ ለመናገር አሁን ካሉት ሁለቱ መሪዎች የተሻለ ለማተነጋግሮ ለመግባባትም ያዕድል አለ ብዬ አላምንም። የጦርነት መሃል በምናምን የተፈጠሩ ክፍተቶች ይኖራሉ፣ ጉድለቶች ይኖራሉ። ግን የሆነ ምንድነው ኢትዮጵያ ውስጥ የነበረው የዘር ፖለቲካ ኦሱ ለኤርትራ ይተርፋል የሚል ስጋት እንደነበራቸው ምንም ኤርትራኖቹ በዚህ በኩል በአደባባይ ጻፉት የተናገሩት ነገር ነው። ግን ኢትዮጵያ ውስጥ ያለውን የዘር ፖለቲካ ለማስቀረት የሚሄድ መንግስት ነው፣ ኢትዮጵያዊ መንግስት ነው። ከኢትዮጵያዊ መንግስት ጋር ዘላቂ ነገር ተነጋግሮ እልባት ሰጥቶ መሄድ የኢትዮጵያን ስጋት ቀርፎ የኤርትራንም ስጋት ቀርፎ መፍትሄ ማምጣት የሚቻልበት ሁኔታ የለም ወይ? በመነጋገር የማይፈታ ነገር አለ ወይ? አንድ በእጅ ያለ ነገር የበለጠ የሆነ አካል ጋር ቢሆን የበለጠ መጠቀም ከቻለ በልዋጩ ደግሞ ሌላው የበለጠ መጠቀም የሚችልበት ሁኔታ ይሄ 100 ወደ አንተ ተከልሎ ምናምን ላይሆን ይችላል። ግን ቋሚ የሆነ ተደጋግፎ ማደግ ተደጋግፎ እንትን ማለት የ65 ምናምን ዓመቱን ታሪክ ዘግቶ ወደፊት መራብ የሚችልበት ሁኔታን መፍጠሩ ከዛ አንጻር ተገቢ ነው። ከዛ ውጭ ግን የኢትዮጵያ መንግስት ነው። የኢትዮጵያ መንግስት በየትኛውም የኢትዮጵያ ክልል ውስጥ ህግና ስርዓትን ባፈረሱ የህብረተሰቡን ሰላምና ደህንነት በሚያውቁ የጎበዝ አለቆችም እንበል የትኞችም እንበል እነዚህ ኋላ ቀር ትላንት ላይ ቆሙ እስረኞችም ላይ ይሁን በየሰፈሩ በየመንደሩ የሚጠቁስ ሽፍታም ላይ ይሁን ህግ የማስከበር የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታ አለበት። ያንን ለማድረግ የሚያደርገው እንቅስቃሴ የኢትዮጵያን የውስጥ ጉዳይ ስለሆነ የትኛውም ከውጭ የሚደረግ ጣልቃ ገብነት መዘዙ የከፋ ስለሚሆን በኤርትራ በኩል ያ እንደማይሆን ተስፋ እናደርጋለን። እነዚህ ሰዎች ሳይመቱ ወደዛ ለመሸሽም ካሰቡ እሱ ደግሞ ሌላ ችግር ሊሆን ይችላል። ተመቶ ተንጠባጥቦ የሚሸሽ ከሆነ ብዙ ችግር ያለ ነገር አይመስለኝም። ስለዚህ ሁኔታዎች ተወጥረዋል፣ ከምንናገረውም በላይ ተወጥረዋል። ግልጽ ነው፣ ምንም የሚያጠራጥር ነገር አይደለም። ግን የሆነ ቦታ ላይ ምናልባትም በአሁኑ ሰዓት እነ ዶክተር ደብረጽዮን የሚደውልላቸው አካል ይኖራል ተብሎ ይታመናል። በሸምጋዮቹ በዚህ በተባበሩት መንግስታት ይሁን በአሜሪካ ይሁን በአውሮፓ ህብረት ይሁን ወይ ደግሞ በነ ኢጋድም ይሁን እረፉ የሚላቸው እንደሚኖር አያጠራጥርም። የሚያተርፋችሁ የሚያድናችሁ የለም የሚል ጥሩ ማሳሰቢያ የሚሰጣቸውም እንደሚኖር አያጠራጥርም። ችግሩ ዶክተር ደብረጽዮን እሺ ይላሉ አሉ፣ ይሰማሉ፣ ሲወጡ ሐሳቡ ይተናል፣ ወይ ደግሞ ሌላ ሰው ጋር ሄዶ ሐሳቡን መሸጥ ይቸገራሉ። ስለዚህ ዶክተር ደብረጽዮን ሰምተው ሌሎቹ ሳይሰሙ ለሚከተለው ውጤትና አደጋ ተጠያቂው እንግዲህ ዶክተር ደብረጽዮን ብቻ አይሆንም። ምን ተባልክ ብሎ ሌሎቹ መጠየቅ አለባቸው። ምን እየተካሄደ ነው የሚለውን ነገር ሌሎቹ መመርመር አለባቸው። ስለዚህ ምናልባት ትንሽ የተወሰነ እነዚህ ነጮቹ ምናምን የማመልክ ነገርም ስላለ ድምጥማጣችሁ ይጠፋል፣ የሚያተርፋችሁ የለም፣ የሆነ ነገር ላይ እንገባለን ብትሉ ደግሞ ከዛ ደግሞ የተባሰ
ከፋ ነገር ይጠብቃችኋል የሚል ነገር ነግሯቸው ፍሬም ከያዙ ጥሩ ነው። ፍሬም ካልያዙ ደግሞ ያው በደንብ ገብቶ እልባት የሚሰጥ መፍትሄውን የሚያበጅ የትግራይን ህዝብም ደህንነት የማረጋገጥ ግዴታ ያለበት የኢትዮጵያ የጸጥታ ተቋማት፣ ሌላው ቀርቶ እዛው ትግራይ ውስጥ ያሉ የጸጥታ ኃይሎችም በዚህ ውስጥ የራሳቸውን ሚና ይጫወታሉ ተብሎ ይታመናል። የተሻለ ሁኔታም በጎ ነገር እንደምንሰማ ተስፋ አደርጋለሁ። ሌላ እንግዲህ አማራ ክልል ላይ ያለው ሁኔታ ነው። ብዙ ጊዜ ያለን የተለያዩ ወገኖች ድምጻቸውን አሰሙ፣ አስተጋቡ። አሁን የጀርመኑ ኩባንያ አማራ ክልል ጎጃም ውስጥ በአበባ እርሻ ላይ ተሰማርቶ ሲሰራ የነበረ ለስንትና ስንት ሰራተኛ የስራ ዕድል የፈጠረ መስራት የሚችልበት ሁኔታ 2 ዓመት ሞከርኩ አልቻልኩም በሚል ወደ ኬንያና ኡጋንዳ ተሻገረ። አድሎ ይደረግበታል፣ እንደዚህ ይደረግበታል፣ የምን መገለል ምናምን የሚል ፖለቲካ አስተራምር ቆይተ ኢንቨስትመንት ሲገባ ኢንቨስትመንትን እየገፋ ኢንቨስተሮች እንዳይሰሩ እንቅፋት እየፈጠርክ ስራ በሌለበት ሰራተኛ ችግር የስራ ችግር ባለበት ስራ ያገኙ ልጆች ጾም እንዲያድሩ እየፈረድክባቸው ተማሪ እንዳይማር አስተማሪ እንዲገደል በአጠቃላይ አማራ ክልል የሲኦል ምድር የወረዳ የቀበሌ የምናምን አስተዳዳሪ እየተገደለ ነፃ እናወጣዋለን በሚባለው ማህበረሰብ ውስጥ የሚገደሉ ሰዎች ወገን ዘመድ ምንድን ነው የሚፈጠረው? ነፃ እናወጣለን በሚባለው ማህበረሰብ ውስጥ ያን ያህል የጠላትነት ስሜት እየፈጠሩ ኢንቨስትመንት እየገፉ ሌላ ኦሮሚያ ውስጥ በአማራ ተወላጆች ላይ ሆነ መከራ ፍንድጭ ምንድነው ተጽዕኖ ደረሰ ተብሎ አማራ ክልልን ሲኦል ምድር ማድረግ እኔ ማንን ነው የሚጠቅመው? ይሄ ነፃ አውጭነት ነው ወይስ የዛ ህዝብ ጠላትነት ነው? በተለያየ መንገድ እነዚህን ሰዎች የሚደግፉ ወገኖች የምትደግፈው ነገር የሆነ ቦታ ላይ ይኖር፣ ሁሉንም ነውር እየተደረገፈ ወይ ደግሞ ነውሩን ልክ አይደላችሁም ይሄን ነገር ረፉ ሳይባል ቢያንስ ዞን ከተማ ላይ ሲያልፉ እንኳን ፎቶ ሲነሱ የነበሩ ሰዎች ዛሬ የት እንዳሉ እንኳን ግራ በሚያጋባበት ሁኔታ የሆነ ሰፈር ውስጥ ምናምን ድንገት ፎቶ ሲነሱ ምናምን ተቆጣጠርን የሚል ዜና ሁሉ ይሰማ ነበር። ዛሬ ያ ነበር ሆነ። በዞን ከተማ ማለፍም የማይቻልበት ሁኔታ ተፈጠረ። ወጣቱን ከየቤቱ ጠርተው አጋፍጠው ምን ብለው ሲሸሹ ከሀገር ሲወጡ የሚያዙ ሰዎች ተወንተናሉ። መምህራን እንዳያስተምሩ፣ የመንግስት ሰራተኛ የመንግስት ስራውን እንዳይሰራ። እሺ እስከ መቼ ድረስ? እኔ ደጋፊዎቻቸውን ነው ብለው ያኛው እዛ ያለው በሆነ እንትን ውስጥ ነው ያለው ከምንድነው መሬት ረግጦ ምን እየተከናወነ እንደሆነ የሚገነዘብበት ሁኔታ ውስጥ ነው እያላምንም። በቃ የራሳቸው ቅዠት ውስጥ ነው ያሉት። ቅዠቱ በጸበል ይሁን በባሩድ ጭስ ይሁን በምን እንደሚወጣ አላውቅም። ግን ቅዠቱ ቦታ ላይ የሌሉ የሆነ ማህበረሰብ ነፃ እንዲወጣ ነው የደግፈው በሚል ገንዘብም ምንም የሚያዋጡ ሰዎች ነፃ ይወጣል የተባለው ህዝብ መከራ እየተቀበለ ነውና ቢያንስ እሱ ላይ የሚደርሰውን መከራ አቆሙ ማለት ለምንድን ነው የሚቸግራቸው? ወደ ተራ ሽፍትነት የወረደ ቡድን መቼ ደርሶ ነው መንግስት ሊሆን የሚችለው? የዛሬ 100 ዓመት ነው? የዛሬ 50 ዓመት ነው? መቼ ነው? እስከዛ ልጆች እንዴት አይማሩ? ምን አይነት ጭካኔ ነው? የራሱ ልጅ አንድ ቀን ትምህርት ቤት
እንዳይቀር የሚፈልግ ሰው ትምህርት እንዳይማሩ የአውራምባ ማህበረሰብ እንግዲህ ትላንት የአልጀዚራ እንትን አቅርበነዋል። ስራቸው እኮ ሰው ትምህርት አይማር ነው እየሄዱ እኮ ይሄንን መቃወም እንዴት ነው የሚከብደው? በመቃወም መልክ አትግለጹት እንዴ! ልጆች እንዲማሩ አድርጉ። ትግሉን የሚቀበላችሁ የሚያውቁ ልጆች ይኖሩ። ቢያንስ እንደዛ አይባልም እንዴ? የጸጥታ ችግር ምናምን ኦኬ፣ የጸጥታ ችግር ባለበት እሺ፣ ግን ሄደው የደረሱበት ቦታ ላይ ማሳሰቢያቸው ሰው እንዳይማር ነው። እናስተምራለን የሚሉትን እመጫት ጭምር መግደል ነው። ከዚህ በላይ አልሻባብነት አለ እንዴ? የምታጠባ እናትን ያለ ወንጀሏ ትምህርት ለምን አስተማርሽ ብሎ መግደል? እና እኔ ምን አይነት ድንዛዜ እንደሆነ በግሌ አይገባኝም። ደጋግመን እንደምንለው ጥያቄው ምንድን ነው? ጥያቄውን ለመመለስ መንግስት ምንድን ነው የቸገረው? ምን ጠይቃችሁ መንግስት ምን እምቢ አላችሁ? በአደባባይ የማትናገሩት ነገር ከሆነም እሺ ቁጭ በሉና ተወያዩ። በቄስና በሽማግሌ ፊት አልወያይም ብላችኋልና በፈረንጅ ፊትም ተወያዩ። መንግስት ይህን ሁሉ እሺ አለ እንዴ? ከአንዳንድ ሰው ጋር ስታወራ ራሱ ግራ የሚገባኝ ነገር ነው። ይነጋገሩ ይላል። ኦኬ መንግስት እኮ እነጋገራለሁ ብሏል። አይ ፎርማል ሆነ። ታዲያ ፎርማል ነው እሱማ ምን ጥያቄ አለ? ኢጋድ አፍሪካ ህብረት ምናምን ከገባበት ፎርማል ነው፣ ምንም ጥያቄ የለውም። አፍሪካዊ ችግር ለአፍሪካዊ ችግር አፍሪካዊ መፍትሄ የሚባለው ነገር ኢትዮጵያ የምታቀነቅነው አፍሪካኒስታ የተቀበሉት ሀሳብ ነው። ስለዚህ እስካሁን ድረስ ፈረንጅ ገብቶ የኢትዮጵያ ጉዳይ ላይ አላደራደረም። ግን ፈረንጆቹ ዋስትና ለመስጠት ታዛቢዎች ናቸው። ይሄ የመንደር ተኩሱ ላይ አይደለም ከህወሓት ጋር በነበረው እንትንም አደራዳሪዎቹ አፍሪካኖች ናቸው። ታዛቢዎቹ የአውሮፓ ህብረት አለ፣ የአሜሪካ መንግስት አለ፣ የተባበሩት መንግስታት ምናምን አሉ። ስለዚህ ሰው እየተገደለ፣ ትምህርት ቤት እየተዘጋ፣ አስተማሪዎች እየተገደሉ፣ ኢንቨስትመንት እየሸሸ ይህን የሚያደርጉ ሰዎች የአማራ ህዝብ ነፃ አውጪዎች ናቸው ወይስ የአማራ ህዝብ ጠላቶች ናቸው? እነዚህን ሰዎች ልክ አይደላችሁም ከማለት ይልቅ ሁሉንም ነውር ጭምር የሚደግፉትስ ከምር እየታገሉ ወይ ደግሞ ድጋፍ እየሰጡ ያሉት የአማራ ህዝብ መብት እንዲከበር ነው ወይስ በአማራ ህዝብ ኪሳራ እነሱ የሚያስቡት ነገር ላይ ለመድረስ ነው? በጣም አስገራሚ ነገር ነው ኢትዮጵያ ውስጥ ያየን ያለ ነው። ስለዚህ ምናልባት ይህን ነገር ቀላል ነገር አይደለም። ኢንቨስትመንት የስንት ሰዎችን የስራ ዕድል የፈጠረ ከዛው ከጎጃም ነው ሰዎች የሚመለመሉት። የመንግስት ምንድነው ስለ እርሻው ከየትም አይመጣም። ስንት ቤት ስንት ልጆች ስንት ቤተሰብ ዛሬ ጦሙን አደረ እነዚህ ሰዎች በመውጣታቸው። ያው የቀደመው የአንድ ዓመት ከምናምኑ ምስቅልቅል እንደጠበቀው ነው ማለት ነው። እንግዲህ አበባ እርሻ የፈጠራቸው ነገሮች ያሉ አበባ እርሻው ያው የሆነ መንገድ ሲዘጋ መንገድ ላይ መድረቅ ነገር አለ። ስለዚህ ለገበያ ቶሎ ያለመድረስ ነገር፣ ስለዚህ ይሄ ነገር ችግር ፈጠረባቸው። ስለዚህ ምንም ሰተት ብሎ መሄድ በሚችልበት ወደ ኡጋንዳና ወደ ኬንያ ሄዱ። በተለያየ መንገድ እነዚህ ቡድን ሰዎች የሚደግፉ ሰዎች በቃ ቢሏችሁ እኔ ተገቢ ይመስለኛል። ተነጋገሩ በሏቸው። አንነጋገሩም ከሚሉ ከሆነም ደግሞ አውግዟቸው። የኢትዮጵያን መንግስት በሌላ በምን ልታስገድድ? እርሻ ስለወጣ መምህራንን ስለገደልክ ምናምን ተማሪ ከትምህርት ቤት ስላቀብክ ያው እሱም ይሁን በትላንት ደረጃ አይደለም። ቀስ እያለ ምንድን አካባቢ ሚሊሻ ምናምን ጸጥታውን እያስከበረ ምን እያለ ይሄዳል። የአማራ ክልል እኮ የጸጥታ ኃይሎችም
እነዚህ ሰዎች በሚያደርጉት ነገር እኮ ቁጭት እንዳለባቸው በደንብ እየገለጹ ነው። ቁጭታቸውን በአደባባይ በቪዲዮ ጭምር መልእክት ሲያስተላልፉም አይተናል። ምናልባት የአማራ ልዩ ኃይል የነበሩ አሁን ወደ አድማ በታኝ የዞሩ እነዚህ ሰዎች በሚያደርጉት ነገር በቁጭት በአደባባይ ወጥተው በፊት የተለመደ ነገር አልነበረም። እንደ ፋኖን ምናምን አደባባይ ወጥቶ እንትን ማለት። ምክንያቱም አሁን ምንም የሚያሳፍር ነገር የለም። ነውረኞች መሆናቸውን፣ ልጆችን ከትምህርት ገበታ ላይ የሚያፈናቅሉ መሆናቸውን፣ የአማራ ሕዝብ መከራ የአማራ ሕዝብ ችግር መሆናቸው ስለታወቀ ያን አደባባይ መናገር ምንም እንደሆነ አሳይተው ዛሬ የአማራ ልዩ ኃይል ውስጥ የነበሩ ታጣቂዎች ሕግና ስርዓት እዛ ክልል ላይ ለማስከበር ዋጋ እየከፈሉ ያሉ ሰዎች የሚሰጡትን ምስክርነት ምናልባት ይጠቅም እንደው በተወሰነ ደረጃም ይጠቅማል ብዬ ስለማምን የእነሱን መልእክት ሰምተን የዛሬውን የረቡዕ መጋቢት 3 2017 ፕሮግራማችን እናጠናቀቃለን። ጤና ይስጥልን። እኛ የአማራ ልዩ ኃይሎች ነን። ነገም ዛሬም ቢሆን እናንተ በምንም ታምር ምናልባት ልትሰርቁ ትችሉ ይሆናል ሸለቆ ውስጥ እየገባችሁ ማለት። ከዛ ውጭ ግን እንደማታሸንፉ አስረግጬ ነው የምነግራችሁ። እኔ አትልፋ። በወንድሞቻችን መስዋዕትነት የአማራ ሕዝብ ይከበራል። ነገኛም መስዋዕት እንሆናለን። ይሄን እያስረገጥኩ ነው የምነግርህ። የኛን ወንድሞች እየገደላችሁ ነው። እናንተን ወይ ቀጥል። እናንተ የሰፈር ሌቦች ደግሞ ከመቼ ወዲህ ጀምሮ ነው ደግሞ ነፃ እናወጣለን የምትሉ ሌባ? ዝም ብላችሁ ሰፈር ለሰፈር 20 ኪሎ ጤፍ 20 እንጀራ እያልክ ዝም ብለህ ቁጠር እንጂ ደግሞ አንተ የታባ ሱሪ ኑሮ ነው አለቅህም አገኛለሁ ትላለህ። ደግሞ ሱሪ ሲኖርህ እኮ ነው ቁጭ ብለህ የምትገጥመው። እኔ ብቻዬን ራሱ ለ30 ፋኖ በቃለሁ ብቻዬን እንኳን ማለት ነው። ምድረ ቀዳዳ ደግሞ ከወያኔ ጋር አብረን ነው የምንበላ። የፊቱ ይበቃናል። በማናውቀው ተዳምተና ምናምን ወያኔ ቆልሞ እንደበግ ነው የሚያርድህ። ደግሞ ከመቼ ወዲህ ነው? ነገም ዛሬም የቀደሙ የአማራው ልዩ ኃይል ያሁኑ የአማራው አድማ ብተና ማለት እኛ ነን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ መጋቢት 3 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።